ሙሴ የተባለ ክርስቶስ ነው። እስቲ ክርስቶስ በሉ። ክርስቶስ የተወለደ መቼ ነው? ሙሴ የተወለደ በምን አይነት ዘመን ነው? ወንድ ልጅ በሚገደልበት ዘመን ሙሴ ተወለደ። ክርስቶስ በተወለደበትም ሰዓት የ2 ዓመት ሕፃናት እየተገደሉ ነበር። የትክክለኛ ሰው እንባ ዝናብ መሬት ላይ ሲወርድ አትክልት እንደሚያበቅለው ሁሉ የትክክለኛ ሰው እንባ የንጹህ ሰው እንባ ሰው ያበቅላል። ሰው ማብቀል ያቃተን ትክክለኛ እንባ ስለሌለን በስሜት ነው ካለቀስን የምናለቅሰው፣ ወይም ደግሞ ተዘጋጅተን ስለማናለቅስ ነው። እግዚአብሔር ሙሴ የሚባል ሰው አስነሳ። ሙሴም እንደ ሰውኛው ሄዶ የተጣለ ባህር ውስጥ ተጣለ። እንደ ማንኛውም ሕፃን ባህር ውስጥ ሲጣል እህቱ ሄደችና በታንኳ አድርጋ ባህሩ ውስጥ አስቀመጠችው። አውሬ እንዳይበላው ማዶ ተቀምጣ ትጠብቀዋለች። ባህሩ ላይ ይንሳፈፋል ሙሴ በታንኳ ሆኖ። ማታ ሂዳ እናቱ እዚያው ከባህሩ ውስጥ አጥብታው ትመጣለች በጨለማ። እንዲህ እያደረጉ እየጠበቁ ሰነበተ። መቼም እግዚአብሔር እኮ አሰራሩ ድንቅ ወገኖቼ። እግዚአብሔር በሰው ልክ አይደለም። አይምሯችሁን ሰፋ አድርጋችሁ ፈጣሪያችሁን እንመነው። በሰው አሰራር አይሰራም እግዚአብሔር። እግዚአብሔር የሆኑ ሰዎችን አደራጅቶ ምን እንደዚህ አይደለም አሰራሩ። እግዚአብሔር ረቂቅ ስለሆነ በደካማ ሰውም እግዚአብሔር ሰላምን ያመጣል። በተጣለ ሰው እግዚአብሔር ሰላምን ያመጣል። በናቀ ሰው ግንበኞች የናቁት ድንጋይ አይደለ? ተመልከቱ። ግንበኛ የናቁት ድንጋይ የማዕዘን ራስ ይሆናል። አይ ይሄ ድንጋይ አይሆንንም ወልጋዳ ነው ጣል ሲባል ድንገት መጨረሻ ላይ ቤቱ ተሰርቶ ለዚያ ድንጋይ ብቻ የሚሆን ቀዳዳ ይቀራል። ይገርማችኋል። ከዚያ በኋላ ሲያን ድንጋይ አምጦ ሲባል ሄዶ ግጥም ይላል። ግንበኞች የናቁት ድንጋይ ለትክክለኛ ቦታ ሊውል ይችላል። በሰው ዘንድ የተናቀ ሰው እግዚአብሔር አክብሮት መፍትሄ ሊያመጣ ይችላል። ያልታሰበ ሰው የኛ ድርሻችን ማን ይሆን ነፃ የሚያወጣን ማን ይሆን ሰላም የሚያመጣልን ሳይሆን ዝም ብለን እኛ ወደ እግዚአብሔር መዞር ነው። እኛ የእግዚአብሔርን እንሰራለን፣ እግዚአብሔር የኛን ይሰራል። በኋላ ምን ተደረገ? የሙሴ ልጅ ልትታጠብ ወንዝ ልትዋኝ ወደ ባህር ሄደች። ደግሞ እግዚአብሔር ቸር አይደል? የእሷን ማህፀን ደግሞ ዘግቶት ነበር። መካን ነበረች። እንኳን መከነች በእውነቱ እሷስ። ምክንያቱም ባትወልድ ልጅ ቢኖራት ኑሮ ሙሴን ባህር ስታገኘው አንቃ ትጥለው ነበር እንጂ የሰው ልጅ አትወስድም ነበር። መካን ስለሆነች አረ ልጅስን ወስጄ ላሳድገው አለች። ተመስገን ሙሴን አቅፋ ወሰደችው። ታዲያ እኔ ጡት የለኝ ማን ያጠባልኛል? የሙሴ እህት ሌላ ሰው መስሏ አዲስ ነገር ሲከሰት ክብብ እንደሚል ሰው እሷም አብራ ክብብ ብላ ነበረ። መችስ በዚህ በእስራኤል ልጅ የሞተባት 4 ሴት አትጠፋ፣ ፈልጌ ልጥራልሽ አለቻት። ጥሪልኝ። እናቱን ጠራችለት። ከነናቱ ሙሴ ቤተ መንግስት ገባ። ከዚያ በኋላ የፈርዖንን እንጀራ ግጥም አድርጎ እየበላ የፈርዖንን ስጋ እየበላ የፈርዖንን ጠጅ እየጠጣ ለፈርዖን ገዳይነት አደገ። የፈርዖን ጠላት በፈርዖን ቤተ መንግስት አደገ። የእስራኤል ነፃ አውጪ በቤተ መንግስት በጠላቶቻቸው ቤተ መንግስት ያድግ ነበር። እግዚአብሔር ከየት ሰው እንደሚያስነሳ አይታወቅም። ሰዎችም አያውቁትም። ከዚያ በኋላ ይህ ሰው በዚህ አደገና ተመልከቱ፣ ሙሴ ክንደ ብርቱ ነው። እናቱም 3 ነገር እየነገረች አሳድገዋለች። የሀገር ፍቅር ትነግረው ነበር። የወገን ፍቅር ትነግረው ነበረ። የሃይማኖት ፍቅር ትነግረው ነበረ። የሀገር ፍቅር እዚህ ተመቸኝ ብለህ ሀገርህን እንዳትረሳ፣ ሆዳም እንዳትሆን። ሀገርህ ያቺ ድርቅ መጥቷት ጥለናት የመጣናት እስራኤል ናት። አሁን ተመቸኝ ብለህ ሹመት ይሰጡኛል ብለህ ዘመን ሰጥቷቸዋል መስለህ ወገኖች እነዚህ ጠማሞች እንዳይመስሉ። ያንተ ወገኖች እነዚህ የተጨቆኑት ህዝቦች ናቸው። ሆዴን ተመቸኝ በላው ጠጣው ብለህ እነዚህ ጣዖታት አማልክትህ እንዳይመስሉ፣ አምላክህ እግዚአብሔር ነው እያለች አንተ የአብርሃም ዘር ነህ እያለች አሳደገችው።
የሀገሩን ፍቅር፣ የወገኖቹን ፍቅር፣ የሃይማኖቱን ፍቅር ይዞ አደገ። ከዕለታት አንድ ቀን ሙሴ ሲንቀሳቀስ ግብፃዊው እና እስራኤላዊ በሚያጥብበት እንዶድ ግብፃዊው ቀምቶ ጊዜ ሰጠኝ ብሎ ያጥብበታል። ሙሴ ሲያይ እንዲህ አንተ ለምንድን ነው በሰውየው እንዶድ ያለፋበትን ልብስ የምታል እንኳን በእንዶዱ ቆዳውን ገፍፌ ልብሴን ባጥብበት ደግሞ አንተ ምን ቤት ነህ አለና ሙሴ ዘወር አለና ከእንደብርቱ ነው ሙሴ አንገቱን እንቅ አድርጎ ያንን ግብፃዊ ፈጨው፣ ካሻዋ ደፍኖት ሄደ። ኋላ ደግሞ በሌላ ቀን ደግሞ ሄደና እስራኤላውያን እርስ በርስ ሲጣሉ አገኛቸው። እናንተማ ወንድማማቾች አይደላችሁ? ደግሞ እናንተም ትጣላላችሁ አለ። ምን አገባ ደግሞ እኮ ሰው እኮ ጥጋቡ እናንተ ምን አገባ አንተ? ወይስ ደግሞ ትናንትና ግብፃዊ እንደገደልከው እኔንም ልገለኝ ነው አለ። ይሄ ነገር ተሰምቷል እንዲህ አለ ሙሴ። ይሄ ነገር ተሰምቷል ለካ ማን ተናግሮ ነው ቢሉ ይላሉ አባቱ አመስጋይ ያማሳኝ እንዲሉ ትናንት እኮ ሙሴ ባይኖር እኮ ያ ሰውዬ ገሎኝ ነበር ብሎ አውግቶ ያ ሰውዬ ችግር እኮ ነው። አሁን እኛንም የፈታን ወሬ እኮ ነው ማለት ገና አንዲት እቅድ ከመታቀዳችን በኢንተርኔት ከዚህ በኋላ ኢትዮጵያን ነፃ ለማውጣት እንዲህ አይነት እቅድ አቅደናል። በፌስቡክ ሰይጣን አቅዳቸዋል ጥሩ ነው ብሎ በሶስተኛው ቀን ያፈርሰዋል። ያለ ሌላ እቅድ ደግሞ ያሳቅዳል። ትክክለኛ ሰው ዝም ብሎ ነው የሚሰራ፣ ወሬ አያወራም። ስራውን ሲጨርስ ነው የሚናገረው። አመስጋኝ አማሳይ ነው። እግር እንዲህ ባያደርግልን ነው አይባልም። ያንን ያመሰግነውን ሰው ልናስገድለው እንችላለን። ከዚያ በኋላ ተመልከቱ፣ ሙሴ ወደ ኮሬብ ተራራ ሄደ። በዚያ በኮሬብ ተራራ ሄዶ ሙሴ እግዚአብሔር ከቁጥቋጦ ጋር በቁጥቋጦ ላይ እሳት እየነደደበት እሳቱ ቁጥቋጦውን ሳይበላው ኦሪት ዘጸአት ምዕራፍ 3 ላይ እሳቱ ቁጥቋጦውን ሳይበላው ቁጥቋጦው እሳቱን ሳያጠፋው አየ። እግዚአብሔርም ምን አለው? ሙሴ የሕዝቤን ጩኸት ሰምቻለሁና ሂድና ሕዝቤን ከግብፅ ባርነት አውጣልኝ አለ። ምን ይዤን እምሄዳል? ማን ላከኝ ብዬ ልሄድ? እግዚአብሔር ላከኝ ብለህ ሂድ። ምን ይዤ ልሂድ? ምን ትውስተ እዴከ በእጅ ምን ይዘሃል አለው። ኦሪት ዘጸአት ምዕራፍ 4 ላይ ሙሴ በእጅ ምን ይዘሃል አለው። እንጨት አለ። እሷን በትር ይዘህ ሄዳል። አሁን አያችሁ እግዚአብሔር የሌለንን ነገር አይጠይቅም፣ ያለንን ነገር ነው የሚጠይቀው። ፈርዖንን ለመግጠም እንዲህ ያለ መሳሪያ ግዛ፣ እንዲህ ያለ ሰይፍ ግዛ አላለው። እጅ ላይ ያያዝከው ምንድን ነው? እንጨት። በቃ እሱን ይዘህ ሄዳል። እግዚአብሔር የሚፈልገው ያለንን ነገር ነው። ምን አለን ልትሉ ይችላላችሁ። ቢያንስ ሃይማኖት አለን። ሃይማኖት ነው እንደሚያንሰው ትልቅ ሀብት እኮ ነው። ሃይማኖት አለን። አሁን ሁላችሁም በዚህ ዘመን እኛ ኢትዮጵያን የምናድናት ምን ይዘን ነው? ቤተ ክርስቲያንን የምንጠብቃት ምን ይዘን ነው ብትሉኝ፣ እግዚአብሔርን ይዘን በሉ። እግዚአብሔርን ይዘን በሉ። ከእግዚአብሔር በላይ ገንዘብ አለ? ከእግዚአብሔር በላይ ጋሻ አለ? ከእግዚአብሔር በላይ ኃያል አለ? እግዚአብሔርን ይዘን እንወጣለን። ባዶአችን ምንም ሳይኖረን እግዚአብሔርን ይዘን። ጎልያድ እኮ ወደ ዳዊት ሲሄድበት ምንድን ነው ያለ? አንተ በጦርና በጋሻ ትመጣለህ፣ እኔ ደግሞ አንተ በምትገዳደረው በእስራኤል አምላክ ስም እመጣብሃለሁ። በጠጠር አሸነፈው። ከዚያ በኋላ ምን ሆነ? ወደ ሙሴ ልመልሳችሁና በትርን ይዘዳል። በትሩን ሙሴ መታው። ሕዝቤን ልቀቅ ብለዋል እግዚአብሔር አለው። ቀጥታ ሂዶ ፈርዖን እግዚአብሔር ሕዝቤን ልቀቅ ብለዋል አለው ሙሴ። ዛሬም ፈርዖን ካለ እኔም እየተናገርኩ ነው እንዳቅሜ ማለት ነው። ካለ ነው እንግዲህ ካለ ፈርዖን እግዚአብሔር ሕዝቤን ልቀቅ ብለዋል አለው። ተመልከቱ የፈርዖን መልስ ደግሞ። ለመሆኑ እግዚአብሔር ማን ነው? አያ ማን ነው ደግሞ እግዚአብሔር አለ። ዛሬም እግዚአብሔር ማን ነው እያሉ በቤተ ክርስቲያን የሚሳለቁ ፈርዖኖች አሉ። እግዚአብሔር ማን ነው የምሰማው? ለመሆኑ ቤተ ክርስቲያን ማን ናት? ምንድን ናት ብለው የሚንቁ እግዚአብሔር ማን መሆኑን በኋላ ያሳየዋል።
እግዚአብሔር እንዲህ ያደርጋል አለና በትሩን ሲመታት የሙሴ በትር እባብ ሆነች። ይህንንማ የኔ ጠንቋዮች ያደረጉት የለ ብሎ ጠንቋዮችን ጠራ። ጠንቋዮችን ሲጠራቸው እነሱም በትራቸውን ሲመቱት እባብ ሆነ። ከዛ ሙሴ የራሱን በትር መልሶ እባብ የሆነችው በትር አደረጋት። እንዲያውም ምን እንደሆነ ታውቃላችሁ? ጠንቋዮች የፈርዖን ጠንቋዮች መጡና ምን አደረጉ? እባብ አደረጉ የራሳቸውን በትር። እኛ ምን እናደርጋለን ብለው የሙሴ በትር እባብ አይደለች? ሄደችና የእነሱን በትር ልቅም ልቅም አድርጋ በላቻቸው። ከዚያ በኋላ ደግሞ መልሶ ሙሴ የራሱን በትር አደረጋት። እነሱ አቃታቸው። እናንተ እኔ ራሱ እዚህ ውስጥ የተሰበሰብነው እናንተንም እኔንም ጨምሮ ግብፃውያንን የምንመስል ይመስለኛል። ለምሳሌ ምን ያደርጋል? እግዚአብሔር ለፈርዖን ቅማል ያመጣበታል። ከዙፋኑ ላይ ቅማል፣ ከመሶቡ ላይ ቅማል፣ ከንጉሱ ካፉ ላይ ቅማል እንዲህ ያለ አመጣበት። ኧረ እባካችሁ እኔ ለቃችኋለሁ፣ ብቻዬን ቅማል አስወግዱልኝ። ቅማሉ ሄደ። ልቀቀን እንጂ ትቀልዳላችሁ። የግብፅን ፒራሚድ ማን ይሰራል? ቆይ ዝም ብለው እግዚአብሔር ጓጉንቸር አመጣ። ጓጉንቸር ትሪው ጓጉንቸር፣ መብሊያው መሶቡ፣ አልጋው ጓጉንቸር፣ ንጉሱ ዘውድ ላይ ጓጉንቸር፣ እጁ ላይ ጓጉንቸር፣ አፉ ላይ ጓጉንቸር። ኧረ እባካችሁ ጓጉንቸር አውጡልኝ፣ እኔ ብቻ እንዲሁ እንጂ ትሄዱልኝ። ሲሄዱ ደግሞ አለቅ እንደኛ ማለት ነው። እንዲህ ያለ ጦርነቱ በዚህ ቦታ ደርሷል። እግዚኦ እንበል። መልሰን ንግባይኪ ሀበ ጥንተ ኃጢአት ነው የኛ ነገር ማለት ነው። ወደ ኃጢአታችን ዘወር፣ ወደ ሌብነታችን ዘወር፣ ወደ ክፋታችን ዘወር። ምን ላይ ይታዘዛል? ጾም ይታወጃል። ትንሽ በረድ ያለ ሲመስለን ወደ ክፋታችን መሄድ። ግብፃዊነት ማለት ይሄ ነው፣ ጨለማዊነት ማለት። ከዚህ አስተመልከቱ ያልተባለ ተናካሽ ዝንብ አመጣ እግዚአብሔር፣ በዚህም አልተመለሰም። ንጉሱን ከዙፋኑ የሚነክስ ዝንብ አመጣ እግዚአብሔር። አረ ይሄ ዝንብ ይወገድ እንጂ እኔ ችግር የለም። አሁንም አልሆነም። የግብፃውያን ውሃ ደም ሆነ። አሁንም ደግሞ ውሃው ደም ሆነ። በዚህም አረም መጨረሻ ላይ እግዚአብሔር አይ እንግዲህ ያለ ሞት እነዚህ ሰዎች አይሰሩም አለና ሞት አመጣ። እኛንም እኮ እግዚአብሔር ስንት ማስጠንቀቂያ ሰጥቶን ነው መጨረሻ ላይ መስማት ስላቃተን ሞት የበዛብን። አሁን መጨረሻ ላይ የግብፃውያንን የበኩር ልጅ ገላለሁ ብሎ እግዚአብሔር እስራኤልን አስቀድሞ አስጠነቀቃቸው። ምን ብሎ? በግ ግዙ፣ ያንን በግ በምሽት እረዱት። ያንን በግ በምሽት እረዱና ተሰብስባችሁ ብሉ። ይሄንን በግ ራሳችሁ ላይ ቆብ ደፍታችሁ፣ እግራችሁ ላይ ጫማ አድርጋችሁ፣ ምርኩዝ ብትር ይዛችሁ፣ እንደገና ደግሞ ስትበሉ ሐሞት ነስንሳችሁ ያንን ብሉ። አጥንቱን እንዳትሰብሩ ተጠንቀቁ። ብሉና ከናንተ የተረፈውን በእሳት አቃጥላችሁ ትደሩ። ከናንተ ጋር ባሪያ አብሏችሁ እንዳይበላ ተጠንቀቁ። ስትበሉ በጣም እጅጉን እየተቻኮላችሁ ብሉት። ያንን ብሉና ደሙን ከበሩ ላይ እርጩት። ያንን ደም እያየ ሞት ይሸሽላችኋል። ደሙ ያልተረጨውን ሕዝብ ግን ይገላል። እስራኤል በድብቅ እንዲህ አድርገው መከሩ። እንዲህ ጠላቶቻችን ክፉ ሲመክሩ ለእኛ መልካምን የሚያስመክር እግዚአብሔር የተመሰገነ ይሁን። እውነቴን ነው። ፈርዖን ልብ ብላችሁ ስሙ። ሄሮድስ ክርስቶስን እገላለሁ ብሎ ሲያስብ ገብርኤል መጥቶ ደግሞ ዮሴፍን ሕፃኑን ይዘህ ሄድ። ይውላችሁ ከእነዚያ ቤት ሲመከር እግዚአብሔር ይመከራል። ፈሪ አትሁኑ ብቻ። እግዚአብሔር ቤት እንኳን እግዚአብሔር እኮ ፍየልም እንደዚህ አለች አሉ። የፍየል ልጅና የቀበሮ ልጅ አብረው ይውላሉ ይባላል። እና የቀበሮ ልጅ ከማን ጋር ውለሽ መጣች ትላታለች እናቷ። ከፍየል ልጅ ጋር። ሞኝ አፈር ያብላሽ፣ ለራት የምትሆነንን አንቀሽ አታመጫትም ነበር አለቻት። የበግ ልጅ ደግሞ ዛሬ ማን ጋር ውለሽ መጣች? ከፍየል ልጅ ጋር። አፈር ቢና ደግሞ ትብላሽ፣ ነገ እንዳትገናኝ። የቀበሮ እናት ናት። በይ ደግሞ ለነገ ለራታችን ይዘሽ ልትመጪ። በበነገው የቀበሮ ልጅ የሆዷን በሆዷ አድርጋ የፍየል ልጅ አቤት ደህና አደርሽ
አለችው። እግዚአብሔር ይመስገን ብላ ይሆናል ነው መቼም አይደል? ከዚያሳ ነይ እንጫወት አለች። ከእናንተ ቤት የተመከረው እኛም ቤት ተመክሯል አለቻት ይባላል። እውነቱ ማለት ነው። አንቺ ያንቺ እናት ይዘሽ ነይ እንዳለች የኔ እናት ደግሞ እንዳትበላሽ ብላኛለች። እርግጠኛ ሁናችሁ በዚህ በእግዚአብሔር መመካት የሚገባ ልጅ ሰዎች እንደሚመክሩ ሁሉ እንደሚዶልቱ ለኛ ጥሩ ጥሩ ነገር እየተናገሩ ለኛ ክፉ እንደሚመክሩ እግዚአብሔር ደግሞ ለኛ መልካም ይመክራል። ሄሮድስን ሰይጣን ሲያስመክረው ዮሴፍን እግዚአብሔር ያስመክረዋል። ለሄሮድስ ሰይጣን ሲገለጥለት ለዮሴፍ ገብርኤል ይገለጣል። ለክፉ ባለስልጣናት ዲያብሎስ ከተገለጠላቸው ለኛ ገብርኤል እንደሚገለጥ ማወቅ አለባቸው። ከዚያ በኋላ እንግዲህ ተመልከቱ፣ በእስራኤል እየተመከረ በግብፅ አንሰዳቸውም ተመከረ። በእስራኤል ደግሞ እግዚአብሔር አወጣቸዋለሁ ብሎ መከረ። ማን እንደሚያሸንፍኒ ሌሊት መጣና ሞት መጥቶ ደም ያልተቀባውን የበጉ ደም ያልተቀባውን ቤት እየመረጠ የበኩር ልጇቸውን እያነቀ የእስራኤልን ሰው በሙሉ ጨርሶ አደረ። እስራኤል ግን የበጉን ደም ስለበሉ በበጉ ደም ስለታተሙ ከቤታቸው ሞት ርቆላቸው አደረ። ፈርዖንም ውጡልኝ አላቸው። ወጡ። ምን በልተው? በግ በልተው። ከዚያ ሲወጡ እንደገና ደግሞ ከባህር ላይ ሲደርሱ ፈርዖን ተከተላቸው ሰራዊቱን ይዞ። ፈርዖን እድሜ የሌለው ነው። ትናንትና ለቆ ዛሬ ይከተላል። ምን ማለት እንደሆነ ነግራቸዋለሁ። ባህሩ ላይ ሲደርስ ምን አደረጉ? ምን ላድርግ ጌታዬ ሲል፣ አይ ሙሴ በበትር በዚያች ምን ይዛሃል አላልኩም አለው። አዎ በዚያች በያዝካት ብትር ቀድሞ የፈርዖንን እባብ የበላችልን ብትር በዚያች ባህሩን ምታው። ባህሩ ተከፈልላቸውና ተሻገሩላቸው። ፈርዖን መጣ። ፈርዖን ሲመጣ ፈርዖን ጫፏ ላይ ሲገባም ዝም፣ መሀል ላይ ሲገባም ዝም፣ ተስተካክሎ ከነ ሰራዊቱ ሲገባ ሙሴ ባህሩን ምታው አለው። መታው። ፈርዖን ከነ ሰራዊቱ ሰጠመ። እስራኤል ተሻገሩ። ከዚህ በኋላ እግዚአብሔር መና ከደመና እያወረደ ውሃ ከጭንጫ እያፈለቀ በደመና እየጋረደ ርስት አወረሳቸው። ስሙ ለዘላለም የተመሰገነ ይሁን።